በዚህ እንኳን ሰው ወፎች ዝር በማይሉበት የመናፍስት መኖሪያ በሚመስል ከተማ ውስጥ እነዚህ የመሰሉ ውብ ስነ ህንፃዎች ማግኘት እጅግ የሚያስደንቅ ሲሆን በእነዚህ ስፍራዎች ላይ ለብቻ ነጠል ብሎ መሄድ ምን አይነት ስሜትን ሊፈጥር እንደሚችል መገመት አያቅትም። በዛሬው ጉዟችን ወደ ተለያዩ የዓለም ዳርቻዎች ጎራ እያልን በህንፃዎች ብቻ ከተወረረው ባዶ ከተማ አንስተን በባህር ላይ እስከምትንሳፈፈው የመናፍስቶች መንደር ድረስ በዓለም ዙሪያ የሚገኙ ህይወት አልባ ከተሞችን እየጎበኘን እንቆያለን። የመጀመሪያዋ ፕሪፔያት ዩክሬን የዛሬን ያርገውና ይቺ ከተማ እንዳሁኑ በዛፎች ተከባ ጸጥ ረጭ ከማለቷ በፊት እንደ ምሳሌ ልትጠቀስ የምትችል ያሸበረቀች ውብ ከተማ ስትሆን በጊዜው ከተማዋ ስትቆረቆር ለዕለት ተዕለት ህይወት ብቻ የተነደፈች ተራ ከተማ አልነበረችም። ይልቁንም በ1970 በጣም ግዙፉ ቼርኖቬል የኒውክሌር ኃይል ማመንጫ ሰራተኞች መኖሪያነትም ጭምር ታስባ የተገነባች የኢንዱስትሪ መንደርም ጭምር ነበረች። ታዲያ አሁን ላይ ጊዜ ጥሏት ልክ በዚህ መልኩ ጸጥ ረጭ ያለች የመናፍስት መንደር መስላለች። ታዲያ ለዚህ ሁሉ ምክንያት በፈረንጆች አቆጣጠር በ1986 በተከሰተ አንድ ክስተት ሲሆን ነገሩ እንዲህ ነው። በእንቅልፍ እጦት የተጎዱ የኃይል ማመንጫው ሰራተኞች በአራተኛው ክፍል ላይ የሙከራ ስራ ሲያከናውኑ ነበር። ክፍሉ በድንገት ፈንድቶ በታሪክ እጅግ የከፋው የኒውክሌር አደጋ የተከሰተው የባሰ ብሎ በአቅራቢያው የነበረው አረንጓዴ ጥቅጥቅ ደን ከጨረሩ ብዛት ወደ ቀይነት ተቀይሮ ህይወት አልባ ሲሆን አደጋው ከ36 ሰዓት በኋላ ወደ 50 ሺህ የሚሆኑ ነዋሪዎች ከተማዋን ለኑሮ ምቹ ስለማትሆን ጨርቄን ማቄን ሳይሉ ከተማዋን ለቀው ለመውጣት ይገደዳሉ። በዚህም ምክንያት ከተማዋ አሁን ላለችበት ሁኔታ የተዳረገች ስትሆን ምንም እንኳን ህንፃዎቿ፣ ትምህርት ቤቶቿና የከተማው ሁኔታ በዚህ መልኩ አሁን ድረስ ያለ ቢሆንም ዛሬም ድረስ ወደዚህ ቀጠና መግባት ለህይወት አስጊ በመሆኑ በጥብቅ የተከለከለ ስፍራ ነው። ታዲያ ይቺ ከተማ የሞት ከተማ ብቻ ሳትሆን በቅጽበት የቀዘቀዘ ያልተጠበቀ ክስተት ያስከተለውን አስደንጋጭ ሰቅጣጭ አደጋ የምታስታውስ ዝምተኛዋ መንደር ሆና ቆማለች። ሁለተኛዋ አሺማ ደሴት ጃፓን። ይቺ የጦር መርከብ የምትመስለው የአሺማ ደሴት እንዳሁኑ ጭር ከማለቷ በፊት በአንድ ወቅት በዓለም ላይ በህዝብ ብዛት ከተጨናነቁ ቦታዎች ውስጥ አንዷ ስትሆን የጃፓናውያን የድንጋይ ከሰል ማዕድን ማውጫ ስፍራም ነበረች። ከ5000 በላይ የሚሆኑ ሰዎች በትንሿ ደሴት ላይ ይኖሩባት የነበረችው ይቺ ቦታ በ1974 የድንጋይ ከሰሏ ሲያልቅና ጊዜ ተቀይሮ ጃፓን ወደ ነዳጅ ስትሸጋገር ማዕድን ማውጫ የተዘጋ ሲሆን ይህን ጊዜ ነዋሪዎቿም በአንድ ጀንበር በጠዋት ለቀው ሄደዋል። ታዲያ አሁን ላይ እንዲህ ወድማና ፈራርሳ የመናፍስት መንደር መስላ ለተመለከታት ብዙ ጥያቄዎችን ቢያጭርም የፈራረሱት የኮንክሪት ህንፃዎቿ አሰራራ ጥንታዊ የኢንዱስትሪ ደሴት መሆኗን ያሳብቅባታል። ሶስተኛዋ ኮልማንስኮፕ ናሚቢያ። ከናሚብ በረሃ አሸዋ ውስጥ ብቅ የምትለው ይቺ ከተማ በ1908 በአጋጣሚ በተገኘ የአልማዝ ክምችት ምክንያት የበለጸገች የአልማዝ ማዕድን ማውጫ ስፍራ የነበረች ሲሆን በጀርመን ቅኝ ገዢዎች የተገነባችው ይቺ ከተማ በሆስፒታልና የቅንጦት ቤቶችና ሌሎች በርከት ያሉ ስነ ህንፃዎች የነበሯት በረሃማ መኖሪያ ነበረች። ታዲያ በ1956 የአልማዝ ክምችቷ ሲያልቅና የተሻለ ስፍራ ሲገኝ አይንሽን ላፈር ብለው ጥለዋት የጠፉ ሲሆን አሁን ላይ ሙሉ ለሙሉ እንዳልነበረች ተረስታና ህንፃዎቿ በአሸዋ ክምር ውስጥ በከፊል ተውጠው ላስተዋለ ሰው በሆሊውድ ፊልሞች ላይ ለሚታዩ የመናፍስቶች ከተማ እንጂ በጊዜው ብዙዎችን ዳይመንድ በዳይመንድ ያደረገች የማዕድን ማውጫ ስፍራ አትመስልም። አራተኛዋ ክራኮ ጣሊያን። ክራኮ በደቡብ ጣሊያን ኮረብታ ላይ የምትገኝ የመካከለኛው ዘመን ጥንታዊ ከተማ የነበረች ሲሆን በመሬት መንሸራተትና በምድር ለውጥ ምክንያት በ1980ዎቹ ሙሉ በሙሉ ከከተማነት ወደ ምድረ በዳነት የተቀየረች የመናፍስት ከተማ ሆናለች። አሁን ላይ ይቺ የፈራረሰች ጥንታዊ ከተማ ለተለያዩ የሆሊውድ ፊልሞች እንደ ጦርነት ግብዓት እየሆነችና ፊልሞች እየተሰሩባት ሲሆን የተለያዩ ታዋቂ ፊልሞችን ተሰርተውባታል።
አምስተኛዋ ኦራዶር ሱርግላን ፈረንሳይ። ይቺ የፈረንሳይ መንደር ደግሞ በመታሰቢያነት በማሰብ የተተወች ስፍራ ስትሆን በፈረንጆቹ አቆጣጠር 1944 የናዚ ወታደሮች 642 የመንደሯን ነዋሪዎች በአሰቃቂ ሁኔታ የጨፈጨፉባት ስፍራ ናት። ቦታውም ይህንን ክስተት ለማሰብ ታስቦ እንደ መታሰቢያነት የተቀመጠ ሲሆን ከእልቂቱም በኋላም ፍርስራሾቹ አንዳች እንኳን ሳይነኩ ተቀምጠው የጦርነት ጭካኔና አስከፊነትን ለማውሳት ማሳያ ስፍራ ሆናለች። ስድስተኛዋ ሴንትራሊያ ፔንሲልቬኒያ አሜሪካ። ይቺ በአገር አሜሪካ ሴንትራሊያ ፔንሲልቬኒያ ከተማ ውስጥ የምትገኘው ደግሞ በፈረንጆቹ ከ1962 ጀምሮ ከስሯ በሚነድ የከሰል እሳት በሚመስል ፍም እየተለበለበች ያለች ከተማ ስትሆን ታዲያ ከውስጧ በሚፈልቀው ይህ መርዛማ ጋዝና ያልተረጋጋ ፍም መሬት ፍጻሜውና መጨረሻው ስለማይታወቅ አብዛኛው ነዋሪ ከተማዋን ለቆ የወጣ ሲሆን እሳቱም ቢሆን ለዘመናት ሊቀጥል የሚችል አደገኛ ስፍራ ነው። ሰባተኛ ሳንዚፖ ሲቲ ታይዋን። ይህ ደግሞ በ1970ዎቹ በኤዥያዊቷ ታይዋን እንደ ቅንጡ የመዝናኛ ስፍራ ታስቦ የተጀመረውና በራሪ ዲስኮች ወይንም በዩ ቅርጽ የተሰራ የመኖሪያና የመዝናኛ ፕሮጀክት በገንዘብ ችግርና በአጓጉል በኢንዶኔዥያውያን እምነቶች ምክንያት ተጀምረው የቀሩ ሲሆን ለዓመታትም እነዚህ ዲስኮች ባዷቸውን ቆመው ዛሬ ላይ በአብዛኛው ወደ ፍርስራሽነት ተቀይረዋል። ስምንተኛዋ አግዳም አዘርባጃን። በአንድ ወቅት ከ40 ሺህ በላይ ህዝቦች መቀመጫ የነበረች ይህች ውብ ከተማ በ1990ዎቹ በተቀሰቀሰው በናጎርኖ ካራባክ ግጭት ምክንያት በአንድ ጊዜ ሙሉ በሙሉ ከከተማነት ወደ ጦር ቀጠናነት የተቀየረች የወደመች ከተማ ሆናለች። ይቺ ካውካሰስ ሂሮሺማ እየተባለች የምትጠራው የአግዳም ከተማ አሁን ላይ በዚህ መልኩ የጦርነትን አስከፊነት የምታሳይ ሰፊ የፍርስራሽ ምድር የሆነች ሲሆን አሁን ላይ በመልሶ ግንባታ እንኳን ተስፋ ያጣች ከተማ ሆናለች። ዘጠነኛዋ ፋማጉስታ ሳይፕረስ። እንዳሁኑ ከመዘጋቷ በፊት በ1970ዎቹ የሳይፕረስ ቀዳሚ የቱሪስት መዳረሻና ማራኪ የመዝናኛ ከተማ የነበረችው ፋማጉስታ በ1974 ቱርክ ሳይፕረስን ስትወር የግሪክ ዝርያ ያላቸው ነዋሪዎቿ ጥለዋት የሸሹባት ከተማ ነበረች። ከያን ጊዜ ጀምሮ የቱርክ ጦር ወረዳውን በአጥር ዘግቶ እስካሁን ድረስ ሳይነካ በወታደራዊ ቁጥጥር ስር ያለ ማንም የማይገባበት ስፍራ ሆኖ ቆይቷል። ታዲያ ለቀረው ዓለም መከልከሉና ለማንም ግልጽ አለመሆኑ አሁን ድረስ ሚስጥር ነው። አስረኛዋ ቦዲ ካሊፎርኒያ አሜሪካ። ይቺ በ1800 መገባደጃ ላይ የወርቅ ከተማ የነበረችው ቦዲ የመጠጥ ቤቶች፣ የቁማር ቤቶች መጫወቻና በአጠቃላይ በህገወጥነት ትታወቅ የነበረች ከተማ ስትሆን የወርቅ ማዕድኗ ሲያልቅና የእሳት አደጋ ሲያወድማት በ1940ዎቹ ሙሉ በሙሉ ባዶ ብትሆንም ዛሬም ድረስ በካሊፎርኒያ ፓርኮች ተከባ ትዝታዎቹን ይዛ እንደቆየች ሙሉ በሙሉ የምዕራባውያን ዓለም ህይወት የምታሳይ እውነተኛ የጊዜ ቅርስ ናት። ውድ የአልፋ ሚዲያ ቤተሰቦች የዛሬው የዓለም ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።